በሰሜን ጎጃም ዞን በ2017-18 የምርት ዘመን የሰብል ምርታማነትን ወደ 48 ኩንታል በሄክታር ማድረስ ተችሏል። በዞኑ የግብዓት አቅርቦትን በታቀደው መንገድ ማሟላትና የቴክኖሎጂ አጠቃቀምን ማስፋት መቻሉ ለምርት መጨመር ምክንያት መሆኑ ተመላክቷል። በ2018-19 የምርት ዘመንም የሰብል ምርትን ወደ 51 ኩንታል በሄክታር ለማሳደግ እየተሰራ ነው። በ2017-18 ምርት ዘመን እንደ ዞን 321531 ሄክታር መሬት እናርሳለን ብለን አቅደን ነበር የተነሳ ነው። ያቀድነውንም ማሳክተን 321531 ሄክታር መሬት አርሰናል ማለት ነው። በዚህም 15.4 ሚሊዮን ኩንታል ምርት አግኝተናል። ምርታማነትንም ከ46 ኩንታል ፐር ሄክታር ወደ 48 ኩንታል ፐር ሄክታር አሳት አድርሰናል ማለት ነው። ጭማሪውን ወስደን ካየነው 2 ኩንታል ፐር ሄክታር አግኝተናል ማለት ነው በ2017-18 ምርት ዘመን። በዚህ አመት 3 ኩንታል ፐር ሄክታር መጨመር መቻል አለብን ብለን ባለፈው አመት ካረስ ነው 321531 ሄክታር መሬት 10500 ሄክታር መሬት በመጨመር በዚህ አመት 332000 ሄክታር መሬት ማረስ አለብን ብለን ነው በንቅናቄያችን አሁን የተወያየን ያለ ነው። በተያዘው የምርት ዘመን ዞኑ የያዘውን የሰብል ምርታማነት እቅድ ለማስቀጠል 1.2 ሚሊዮን ኩንታል የአፈር ማዳበሪያ አቅርቦት የሚያስፈልገው ሲሆን የእቅዱን 50 በመቶ ለአርሶ አደሩ በማሰራጨት ላይ ይገኛል። 332000 ሄክታር መሬት ለመሸፈን 1.2 ሚሊዮን ኩንታል ዳፕና ዩሪያ አፈር ማዳበሪያ ያስፈልገናል። ከዚህ ውስጥ 50% የሚሆነው አሁን ገብቶልናል ማለት ነው። መጋዘን ላይ ያለ እየተሰራጨ ነው፣ ወደ ህብረት ስራ ማህበራት ወደ አርሶ አደሩ እየተሰራጨ ነው ማለት ነው። ሌላው ደግሞ ቀጣይ ይመጣ ነው። አሁን ለበቆሎ በቂ ነው ካለን እንትን አንፃር። ሁለተኛው ምርጥ ዘር ነው። ምርትና ምርታማነት ለማሳደግ ምርጥ ዘር በጣም ጠቃሚ ነው፣ አስፈላጊም ነው። በስፋት የምንጠቀመው በቆሎ ነው። ከምናመርተው መሬት ውስጥ ከ40% በላይ የሚሆነው በቆሎ የሚሸፈን ነው ዞናችን ማለት ነው። ወደ 32000 ኩንታል ዘር ያስፈልገናል በቆሎ። አሁን ላይ በሁሉም ወረዳ ላይ በአቅራቢዎችም በህብረት ስራ ማህበራትም ከ40 ኩንታል በላይ በቆሎ ዘር የቀረበበት ሁኔታና እየተሰራጨ ያለ ሁኔታ ነው ማለት ነው። ከአፈር ማዳበሪያና ምርጥ ዘር አቅርቦት በተጨማሪም በዞኑ የሚገኙ ወረዳዎች ሌሎች ምርታማነትን የሚያሳድጉ የኤክስቴንሽን ተግባራትንም እያከናወኑ ነው። ወደ 95% የሚሆነውን የመጀመሪያ ዙር እርሻ የፈጸምንበት ሁኔታ ነው ያለ። ሁለተኛ ዙር ደግሞ ወደ 68% አካባቢ ፈጽመናል ማለት ወደ 14000 ሄክታር መሬት አካባቢ በትራክተር ይታረሳል ብለን እቅድዘናል። ወደ 700 አካባቢ የሚሆን ጅምር የፈጸምንበት እንቅስቃሴዎች አሉ። ከዚህ በፊት ወደ ልማት ገብተው የማያውቁ መሬቶችን ወደ ልማት በማስገባት ይህንን ስንል ምንድነው የወል መሬት የነበሩትን ወጣቱን የስራ እድል በመፍጠር ወደ ማስገባትና በባህር ዛፍ ተሸፍነው የነበሩ መሬቶችን ወደ ምርት እንዲያመርቱ ወደዚህ በማስገባት የታቀደ እቅድ አለ። ሌላኛው ከወረዳ እስከ ቀበሌ ያለውን የግብርና መዋቅርና የወረዳውን አመራር ተጠቅመን የግብርና ኤክስቴንሽን በማስረጽ ለአርሶ አደሩ ምርጥ ዘር እንዲጠቀሙ፣ የአፈር ማዳበሪያ እንዲጠቀሙ፣ ሰው ሰራሽ ኮምፖስትን እንዲጠቀሙ እነዚህን አድርገን ምርትና ምርታማነትን እንጨምራለን ብለን በታሳቢነት የተንቀሳቀስን ያለንበት ሁኔታ አለ። ወረዳዎች በእቅዳቸው መሰረት የሚያስፈልገው የአፈር ማዳበሪያ እየደረሳቸው መሆኑን የገለጹ ሲሆን ስርጭቱ ፍትሐዊ በሆነ መንገድ ለአርሶ አደሩ እንዲዳረስም ከሚመለከታቸው አካላት ጋር በቅርበት መስራት እንደሚያስፈልግ አንስተዋል። እንደ ባህር ዳር ዙሪያ ወረዳ በዚህ የምርት ዘመን ላይ ወደ 68782 ኩንታል ቀርቦልናል። የእቅዳችን 48% አካባቢ ቀርቦልናል። ይህንን ለአርሶ አደራችን ለማድረስ በድልድል ደረጃ ላሉ እንደ ሁሉም ቀበሌዎች ድልድል ሰርተን አዘጋጅተናል። አርሶ አደራችን የሚገባውን ግብዓት ማቅረብ ማድረስ ይጠበቅብናል የሚል ሀሳብ አለኝ።